የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት መጽሐፍ የአረብኛው ትርጉም በነገው ዕለት ይመረቃል። ይህንኑ ጉዳይ እየተከታተለ የሚገኘው በአቡዳቢ ያለው ሪፖርተራችን ሰለሞን ኃይለ ኢየሱስ ተጨማሪ የሆኑ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። እንዴት ቆይተሃል ሰለሞን? እንግዲህ የአረብኛ ትርጉሙ በነገው ዕለት የመደመር መንግስት መጽሐፍ በይፋ የሚመረቅ ይሆናልና ይህ የአረብኛ ትርጉም መጽሐፍ ይፋ መሆን በተለይ በኢትዮጵያና በአረቡ ዓለም መካከል ያለውን የዲፕሎማሲ ግንኙነት በምን መልኩ ያሳድገዋል ተብሎ ይጠበቃል? አመሰግናለሁ ሮዛ። እንደምናመሻችሁ የተወደዳችሁ እንግዲህ የፌዴራል ጠቅላይ ሚኒስትር አብይ አህመድ የመደመር መንግስት ስልጣን ላይ ባሉበት ሰዓት አራተኛው መጽሐፋቸው ነው። የመደመር መንግስት የተሰኘው የጠቅላይ ሚኒስትር አብይ አህመድ መጽሐፍም እኔ በመገኝበት በዚህ በዩናይትድ አረብ ኤሚሬትስ አቡዳቢ ከተማ በአረበኛ ትርጉም በዛሬው ዕለት በይፋ ተመርቋል። በምረቃ ስነ ስርዓቱ ላይ እንግዲህ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር ዴኤታ ሼክ ሻክቡት ናህያን አልናህያንን ጨምሮ የአቡዳቢ የጥሪ የተገላቸው እንግዶች፣ አምባሳደሮች፣ ዲፕሎማቶችና በውጭ ጉዳይ ሚኒስቴር አካባቢ እየሰሩ ያሉ የቆንስላ ጄኔራሎች ሳይቀር በምረቃ ስነ ስርዓቱ ላይ ተገኝተዋል። በዋናነት የመደመር መንግስት የተሰኘው የአረበኛው ትርጉም መጽሐፍ እንግዲህ ሲመረቅ በአቡዳቢ የመጀመሪያው እንደመሆኑ መጠን በተባበሩት አረብ ኤሚሬትስ እና እንደዚሁም በመካከለኛው ምስራቅ የሚገኙ ከ340 ሚሊዮን በላይ የሚሆኑ የአረበኛ ተናጋሪ መንግስታትና ህዝቦችን ተደራሽ በማድረግ በኩል በተለይ የኢትዮጵያን ርዕይና የቀጣይ መጻኢ አቅጣጫ የስርዓተ መንግስቷን አቅጣጫም የሚያሳይ ተደርጎ ዓላማ ተደርጎ የተመረቀ መጽሐፍ ሆኖ የተላለፉ መልእክቶችን ለመታዘብ ችለናል። 340 ሚሊዮን አረበኛ ተናጋሪ ህዝቦች የሚገኙበት ይሄ መካከለኛው ምስራቅ የመደመር መንግስት በአረበኛ ትርጉሙ መቅረቡ እንግዲህ ኢትዮጵያን የበለጠ ለማወቅ እድል እንደሚኖረው ታምኖበታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን በተባበሩት አረብ ኤሚሬትስ ባለሙሉ ስልጣን አምባሳደር ዶክተር ጀማል በክር እዚህ አብረውኛል። እሳቸው ጋር መጠነኛ ቆይታ ይኖረኛል። ዶክተር ለጊዜዎት በጣም ነው የማመሰግነው። እንኳን ደስ ያለዎት። እንግዲህ የመደመር መንግስት የጠቅላይ ሚኒስትር አብይ አህመድ አራተኛ መጽሐፋቸው ነው። ስልጣን ላይ ያሉ የተጻፈ መጽሐፍ በአረበኛ መተርጎሙ በተለይ የኢትዮጵያን የውጭ ግንኙነትና አጠቃላይ ትልሞችን ከማሳወቅ አኳያ ሊሰጡ የሚችለው ፋይዳ እንደምን ያለ ነው? ሰለሞን እንኳን ደስ አለን። በመጀመሪያ ደረጃ ኢትዮጵያኖች እንኳን ደስ አላችሁ ማለት እፈልጋለሁ። ይሄ ለመጀመሪያ ጊዜ ኢትዮጵያ ያላት እንደ መንግስት የምትመራበትን ስርዓታዊ እሳቤዎች፣ ራዕዮችን ለዓለም ማስገንዘብ የቻለ መንግስት ነው ማለት ይቻላል። ብዙ ጊዜ አገራቶች አይተው ከሆነ ብቸኛው የታደርን መሆናችን እንደ ክቡር ጠቅላይ ሚኒስትራችን ይሄ ከፍተኛ የስራ ጫና ባለባቸው ሀሳብ አለኝ ለኢትዮጵያ ለዓለም የሚሆን ብሎ ያበረከቱት መጽሐፍ ነው። ይሄ እንደ ቀላል አይደለም። ዛሬ የተገኙት ከፍተኛ የተባበሩት አረብ ኤሚሬት ሚኒስትሮች አሉ። አብደላ ኦኖሚ ከዚህ በፊት ክቡር ጠቅላይ ሚኒስትር እዚህ ሲመጡ የተረከቧቸው ናቸው። በዛ በጦርነቱ ጊዜ ዛሬ አጋርነታችንን ስላሳዩ በአሉ መቅረት ዛሬ ለኔ እና ለዩኤም ተገቢ አይደለም። ለዛ መተው ከፍተኛ ወደ 1000 የሚጠጋ አመራር ታይቶም አይታወቅም። የዓለም ህብረተሰቡም ጮክን ያለው ጀማል ይሄ ሁሉ ሀገራችሁ እዚህ ሀገር እንዴት ተቀበል ይሄን ያህል ሚዛን አላችሁ ወይ ነው። እኛም የፈለግነው እሱ ነው። አንድ ስለዚህ ዋናው ሐሳቤ የአረበኛ ትርጉም ያደረግንበት ምክንያት ኢትዮጵያ ብዙ ጊዜ ጠላቶቻችን ታሪካዊ ጠላቶቻችን ኢትዮጵያ የሚስሉባትን አንግል ለአረቡ ዓለም ማሳወቅ አለብን የሚል ኮሚትመንት ነው። ኢትዮጵያ ለአረቡም ዓለም ለክርስቲያኑም መነሻ ሀገር ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂዱ ወደ ኢትዮጵያ ነው ያለ። ትሩ ክሮስ ያለበት እውነታው የክርስትና እምነት ተከታዮች ያሉበት የጁሽ ጭምር ማለት ነው። ስለዚህ ይሄንን እሳቤ ምንድነው መነሻው? የኢትዮጵያን ታሪክ ያለፈውን ታሪክ ያሁን የወደፊቱን ያስተሳሰረ እይታ አንዱ የፖለቲካ ነው። ፖለቲካችን ብዙ ጊዜ ምስቅልቅል የነበረበትን ኢትዮጵያን ያረጋጋው ወደፊት ታዋንታውን የሚያረጋግጥ እሳቤ። ሁለት በኢኮኖሚ ነው። ኢኮኖሚ ኢትዮጵያ ኦፕን አፕ ራሳን አድርጋለሁ ከፍልስፍና የሚነሳ ነው። መሰረታዊ ፒላሮችን ለይተናል 5። ከዛ ውስጥ ኢትዮጵያ ኑ ኢንቨስት አድርጉ ስንላቸው ለተባበሩት ኤሚሬቶች እንዲህ አይነት መሆኑን በጣም ደስተኞች ናቸው። ዛሬም ይሄው ሶስተኛው በፎሬን ፖሊሲ ላነሳው ኢትዮጵያ የምትከተለው ምን አይነት ፎሬን ፖሊሲ ነው? አንደኛው ከጎረቤቶቿ ጋር፣ ሁለት ደግሞ ከመካከለኛ ምስራቅ የአረብ ሀገራቶች። አሁን ብዙዎቹ ብዙ ጊዜ ኢትዮጵያ በዚህ አካባቢ የምታደርገውን ነገሮች በአይነ ቁራኛ የሚያዩበታል። ይሄን ግን ለህዝብ አቅርበን ፈራጁ ህዝብ እንዲሆን እያደረግን ያለ ነው። ስለዚህ በጥቅሉ የኢትዮጵያን ጂኦፖለቲክስ ያላትን ተጽዕኖ ቦታዋን በዚህ በተለዋዋጭ በተለይ መካከለኛ አረብ ውስጥ ወንድሞቿ ኢትዮጵያ ለሁሉም የምትሆን
አብሮነትን የምታዘምር ለአረብ አገራቶች ደግሞ ቅንና ድሮም ጊዜ ነቢ መሐመድ እንዳሉት ኢትዮጵያ ለዛ ዝግጁ መሆናንም ያመላከትንበት እይታ ነውና አይ ቲንክ ለኔ በተለይ ዲፕሎማቲክ አለሙ ከኔ ጋር ቁጭ ብለው አሁን ሲያዋሩኝ ነበር ጀማል ለካስ እንዲህ አይነት ያማረ ዝግጅትና ሐሳብ በማቅረባችሁ እንደ አፍሪካ እንኮራባቸዋለን እንደ ዓለም ደግሞ አመስግነዋል። ሁሉም አምባሳደሮች አሉ ባይ ዘ ወይ በዚህ ሀገር ውስጥ ያሉት ሁሉም አምባሳደር የዓለም አቀፍ ተቋማት የዩኤን ተቋማቶች አሉ። አጠቃላይ የዩኤንን ጠርተናል። ከዛ ደግሞ አንቂዎች አሉ እዚህ ውስጥ ኢሊት ያልኳቸው የዩኤን ኢሊቶች አሉ። ሁሉም ላይፍ ሲተላለፍ ነበር። መልእክቱ ከምገምተው በላይ ነው የተደሰትኩት ዛሬ እኔ እንደ ኢትዮጵያዊ በጣም ያስደስተኝ ነገር ቢሆን ሐሳብ ለዓለም ማበልጸግ ችለናል። ክብር ጠቅላይ ሚኒስትራችን በዚህ አጋጣሚ ታላቅ ክብርና ምስጋና ይድረስ ብለዋል። ዩኤዎች እኔም አይደለሁም እኔ ብያለሁ፣ ግን ዩኤዎች ደግሞ በተለየ መልኩ አጋርነታችንን ለክብር ጠቅላይ ሚኒስትርና ለኢትዮጵያ በማንኛውም ጊዜ ካውንቶናስ ብለዋል። በጣም እናመሰግናለን አምባሳደር። መልካም ጊዜ። እንግዲህ ሮዛ በተለይ የአረበኛው ትርጉም ቀደም ብዬ ለመጥቀስ እንደሞከርኩት ኢትዮጵያ በመካከለኛው ምስራቅ የምትከተለውን የጂኦፖለቲካ ጂኦስትራቴጂክና ጂኦ ኢኮኖሚ ጠቀሜታዎችን በአጠቃላይ በመጽሐፉ የተቀመጠ እንደመሆኑ መጠን በአረበኛ ተተርጉሞ ደግሞ በየቤታቸው መድረሳቸው በመካከለኛው ምስራቅ በተባበሩት አረብ ኤሚሬትስና በአጎራባችና የኢትዮጵያ ወዳጅ ሀገራት ሳይቀር የኢትዮጵያ የውጭ ግንኙነት ፖሊሲን በቅርበት ለመረዳት ትልቅ አቅምና ጉልበት እንደሚኖረው የተላለፉ መልእክቶችን ለመታዘብ ችያለሁ። አመሰግናለሁ። ለጊዜው ያለኝ መረጃ ይሄን ይመስላል።